ሰላም ጤና ይስጥልን እንደምን አላችሁ ድና የተከበራችሁ ዩቲዩብ ቻናል ቤተሰቦቻችን ናሆም እባላለሁ ኦንላይን ስራና ዩቲዩብ ቻናል ላይ የምሰራ ሰው ነኝ ስለዚህ ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ በእርግጠኝነት ይሄን ቪዲዮ ክሊክ አድርጋችሁ ስገቡ በስልካችሁ ገንዘብ መስራት የሚያስችል መንገድ እየፈለጋችሁ ነው አልተሳሳታችሁም በዚህ ቪዲዮ ላይ ትክክለኛውን ገንዘብ መስራት የሚችሉበትን አንዱ መንገድ በዛሬው ቪዲዮ ላይ ዲቴል አሳያችኋለሁ ይህም ትሬዲንግ ይባላል ስፖት ላይ ትሬድ ማድረግ ነው ከዛ በፊት ግን ለዩቲዩብ ቻናላችን አዲስ ከሆናችሁ ቻናላችን ማስጠንቀቂያ ደርሶት ብዙ ቪዲዮዎችን ስላጣን እናንተ ማበረታቻ ያስፈልገናል ፕሊስ ይሄን ቪዲዮ የምታዩ ሰዎች በሙሉ ቻናላችንን ላይክ ያደርጋችሁ ጀምሩ ቪዲዮአችንን ላይክ ካደረጋችሁ ለኛም ብርታት ይሆናል ለእናንተ የሚጎዳ ነገር የለም ስለዚህ ለሌሎችም እንደደርስና ቻናላችን እንዲነቃቅ ያደርጋል ስለዚህ ላይክ አድርጉ ኦኬ እሺ ቀጥታ እንግባ ይሄን ቪዲዮ ካያችሁ በኋላ ያለምንም ዕውቀት ወደ ትሬዲንግ እንዳትገቡ መሰረታዊ የትሬዲንግ ነገሮችን እነግራችኋለሁ ከዛ በኋላ እናንተ ወስናችሁ ትገባላችሁ ይስራ ትሬዲንግ ይባላል ትሬድ የምታደርጉት ደግሞ የተለያዩ ኤክስቼንጆችን በመጠቀም ነው ለምሳሌ ባይናንስ ባይቢት ቢትጌት ኤምኤክስ ሌሎችንም ኤክስቼንጆች ተጠቅማችሁ ኮይኖችን ትሬድ ማድረግ ነው አንድ ነገር ልንገራችሁ ሁለት ትሬዲንግ አለ ሌሎችም ትሬዲንጎች አሉ ግን በዋናኝነት ሁለት ትሬዲንጎች አሉ ስፖት ትሬድ እና ፊውቸር ትሬድ ስፖት ትሬድ ምን ማለት ነው ኮይኑን ይዛችሁ እናንተ የኮይኑ ባለቤቱ ናችሁ ዋጋው ሲቀንስ ገዝታችሁ ዋጋው ሲጨምር መሸጥ ማለት ነው ያ ምን ይባላል ስፖት ትሬድ ነው ወይም ትሬዲንግ ይባላል ሌላኛው ደግሞ ፊውቸር ነው ፊውቸር ትሬዲንግ ማለት ደግሞ ቁማር ብላችሁ አስቡት ሌቨሬጅ ተጠቅማችሁ ይሄ ኮይን ይጨምራል ብላችሁ $10 ካላችሁ ሌቨሬጅ ወስዳችሁ ትሬድ የምታደርጉት ነው በዚህ ቪዲዮ ላይ ማሳያችሁ ስፖት ትሬዲንግ ላይ ትኩረት እንድታደርጉ ነው ፊውቸር ምንም ጊዜ ዕውቀት ቢኖራችሁ እጅግ በጣም ገበያውን መገመት ያስቸግራል በይበልጥ በዚህ ሰዓት ደግሞ የማይታሰብ የትሬዲንግ ዘርፍ ነው ስለዚህ ቁማር በሉት በቃ ጋምብል ነው የምታደርጉት ሊጨምር ይችላል ብላችሁ ነው ጋምብል የምታደርጉት ስፖት ትሬድ ላይ ግን መረጋጋት ካለ ስኬታማ መሆን እድላችሁ እጅግ በጣም ከፍ ያለ ነው የገዛችሁት ኮይን ዋጋው ቢቀንስም የመክሰር እድላችሁ በጣም አነስተኛ ነው ማስቀመጥ ሆልድ ማድረግ ዲሲኤ ማድረግ ነው ታዲያ ስፖት ትሬዲንግ ላይ እንዴት ነው ትሬድ የምናደርገው በመጀመሪያ ስፖት ትሬድ ምን ማለት ነው ቀለል አድርጌ ላስረዳችሁ ስፖት ትሬድ ማለት ለምሳሌ የምትተማመኑባቸው ኮይኖች አሉ እንደ ቢትኮይን ኢትሪየም ሌሎችም ኮይኖች አሉ አንድ ኮይን ዋጋው ሲቀንስ ትጠብቁታላችሁ ዋጋው ሲቀንስ ከጠበቃችሁ በኋላ ያን ኮይን ትገዙታላችሁ ዋጋው ሲቀንስ ገዝታችሁ ዋጋው መጨመር ሲጀምር ምን ታረጉታላችሁ ትሸጣላችሁ ምንጊዜም የኮይኖችን ቻርት ስታዩ እየጨመረ ዝም ብሎ ወደ ላይ ሄድም ምንድነው ዚግዛግ ነው ቮላታይል ነው ይጨምራል ይቀንሳል ይጨምራል ይቀንሳል ይጨምራል ይቀንሳል ዚግዛግ እየሆነ ነው የሚሄደው የኮይኑ ባህሪ ወይም የትሬዲንግ ላይ ቻርቱን ስታዩ ዚግዛግ ነው የትኛውም ኮይን ዚግዛግ እየሰራ ነው የሚሄደው ስቴብል ኮይን ከሆኑት ውጪ ማለት ነው ስለዚህ እናንተ በዛ ዚግዛግ እየተጠቀማችሁ ነው ትርፋማ የምትሆኑት ሃይ ላይ መሸጥ ሎ ላይ መግዛት ሲጨምር መሸጥ ሲቀንስ መግዛት ያንን እንደ ስራ ተወዙታላችሁ ታዲያ ይሄ ስራ ላይ ብዙዎች ይከስሩበታል ለምን ካላችሁ ትሬዲንግ ላይ የሚከስሩበትን ወሳኝ ነገሮች ልንገራችሁ የመጀመሪያው ኮይን ስትገዙ ያለ ዕውቀት መግዛት ለምሳሌ ዩቲሊቲ ሰርቪስ የሌለው ኮይን ዝም ብሎ ሚም ኮይን የሆነ ሚም ኮይን ነው ጥሩ ኮሚኒቲ ያላቸው እንደ ሺባይኑ ፔፔ የሚባሉ ያደጉ ያሉ ቦንክ ሌሎችም አሉ ግን ዝም ብሎ ኮይን ያለ ዕውቀት ኮይኑ ምን ይሁን አይሁን ብላችሁ ገዝታችሁ ትይዙታላችሁ ያ ኮይን ዋጋው መቀነስ ይጀምራል ያኔ ትሸጡታላችሁ ሲሸጡት ምን ሆናችሁ ነው ከስራችሁ ነው የሚሸጡት ወይም ዋጋው እየቀነሰ ይመጣና ዜሮ ሊገባ ይችላል ወይም ዲሊስት ሊደረግ ይችላል ስለዚህ የመጀመሪያ ወደ ትሬዲንግ ከመግባታችሁ በፊት ስለ ክሪፕቶ ከረንሲ ጠቅለል ያለ ዕውቀት ያስፈልጋችኋል ትሬዲንግ ምንድነው ክሪፕቶ ከረንሲ ምንድነው ማርኬት ካፕ ምንድነው ኮይኑ ምንድነው ሰርቪስ ምንድነው ዩቲሊቲ ምንድነው የሚለው ሙሉ ለሙሉ ከዚህ ቪዲዮ በኋላ አውቁ ሁለተኛ ኢንቨስትመንት ያስፈልጋችኋል ትሬድ የምታደርጉበት ገንዘብ ሶስተኛ ፓኒክ ሴል ማስወገድ አለባችሁ ፓኒክ ሴል ማለት ለምሳሌ ተማምናችሁ ጥሩ ኮይን ነው ያላችሁትን ኮይን ሰርቪስ ዩቲሊቲ ያለው ሊሆን ይችላል ወደፊት ተስፋ ያለው ኮይን ይሆናል ከገዛችሁት በኋላ ዋጋው መቀነስ ሲጀምር ፈርታችሁ መሸጡ ከሆነ ኪሳራ ውስጥ ትወድቃላችሁ ሌላኛው ወሬ እየሰማችሁ ትሬድ ማድረግ ነው ይሄ ኮይን ይጨምራል ሲላችሁ ሂዳችሁ ትገዛላችሁ ሲቀንስ ትሸጡታላችሁ ያ ኮይን እንደተወራለት ላይ ጨምር ይችላል ወይም ዝም ብሎ እየተወራለት ያለ አየር ላይ ያለ ኮይን ሊሆን ይችላል ስለዚህ ትሬዲንግ ውስጥ ከመግባታችሁ በፊት ዕውቀት ያዙ ምላችሁ ለዚህ ነው ዕውቀታችሁን አሰባስቡ የሚጨምር የሚቀንስ ኮይን ለዩ ሌላኛው የራሳችሁ ምን ይኑራችሁ የራሳችሁ መመሪያ ይኑራችሁ ለምሳሌ ትሬድ ስታረጉ አሁን ገዝታችሁ በጣም ተስገብግባችሁ ይዛችሁ ስገቡ
ኮይኑ ዋጋው ሊቀንስ ይችላል። ስለዚህ ምገቡበትና ምትወጡበትን ሰዓት ማወቅ አለባችሁ። ሌላኛው ፓምፕና ዳምፕ የሚያደርጉ ኮይኖች አሉ። ልክ ትገዟቸዋላችሁ ለመሸጥ እንኳን ፋታ ሳታገኙ ዋጋቸው ወደ ላይ ይወጣል። ልሽጥ ስለ ወደ ታች ይወርዳል። ስለዚህ እነዚህን ኮይኖች አውቃችሁ ደግሞ ዝም ብላችሁ ሪስክ ወስዳችሁ ትሬድ የምታደርጉበት አለ። በስፖት ትሬዲንግ በጣም ብዙ ሰዎች ገንዘብ እየሰሩ ነው። በጣም ብዙ ሰዎች እየተጠቀሙ ነው። ነገር ግን ያለ እውቀት ከሰራችሁት ኪሳራ ላይ ትወርቃላችሁ። ስለዚህ ስፖት ትሬዲንግ ላይ መግባት የምትፈልጉ ሰዎች ኪሳራ አለው። ኪሳራውን ማስወገድ የምትችሉት ደግሞ በምንድነው? ራሳችሁን እውቀት በመጨመርና ራሳችሁን በማስተማር እኔ ራሱ ከስሬ አውቃለሁ ብዙ ጊዜ። ያንን ደግሞ ኪሳራውን አቮይድ ማድረግ የሚቻለው ራስን በማስተማር ነው። ከዛ በተጨማሪ ዲሲኤ የሚባል አለ፣ ዶላር ኮስት አቬሬጅ ይሉታል። ዲሲኤ ባጭሩ ሳስረዳችሁ አንድ ኮይን $3 ላይ ከገዛችሁት ልክ ወርዶ ግማሽ ሲደርስ ሌላ ገንዘብ ደግሞ ጨምራችሁ ትገዛላችሁ። መሃል ላይ ሲደርስ ኮይኑ ተመልሶ ትርፋችሁ ባታገኙ መሃል ላይ ይሆናል፣ ኪሳራችሁ ይካከሳል። ከመሃል ትንሽ ከፍ ሲል ደግሞ ትርፋችሁ ይመጣል። ዶላር ኮስት አቬሬጅ ይባላል ዲሲኤ። ይሄንንም ኤክሰርሳይዝ ማድረግ ይችላልላችሁ። ስለዚህ ስፖት ትሬዲንግ ላይ ገንዘብ ይሰራል። አዎ፣ በዛው ልክም ኪሳራ አለ። ከኪሳራ ወጣችሁ ገንዘብ ለመስራት ያለ ስሜት ወይም በዝም ብላችሁ ያለ እውቀት ትሬድ ከማድረግ በፊት ቪዲዮ በጣም ብዙ የተሰሩ ቪዲዮዎች አሉ። እኔ የምነግራችሁ ዲቴል ነው። በምን ትሬድ እናርግ? ባይናንስ፣ ባይቢት፣ ኦኬኤክስ፣ ቢትጌት አሉ። በይበልጥ አሁን ቤሪሽ ማርኬት ነው። ኮይኖች በጣም እየወረዱ ነው ዋጋቸው። በዚህ ሰዓት አንድ ሰው ተጠቅሞ ገዝቶ የሆነ ኮይን ቢታገስ ትርፋማ መሆን እድል አለው። ከዛ በተጨማሪ መረጋጋት፣ ቀስ ማለት፣ ነገን ማየት፣ አለመቸኮል ያስፈልጋል። በቶሎ ትርፍ ላይ መጣ ይችላል። ትርፍ በቶሎ ካልመጣ ደግሞ ቀስ ብላችሁ መረጋጋት ያስፈልጋል። ሌላኛው በጣም ጠቃሚ የሚባሉ ኮይኖችን መዝግቡ። ሰርቪስ ዩቲሊቲ ያላቸው እንደ ሶላና፣ ኤክስአርፒ ሌሎችም አሉ። ይሄን ግዙ ለማለት ሳይሆን እነዚህ ኮይኖችን ትኩረት አድርጋችሁ መዝግባችሁ ተከታትላችሁ ሲቀንሱ ሲጨምሩ ዚግዛጉን ተጠቅማችሁ መስራት ይችላላችሁ። ዲዩ ዩ ኦን ሪሰርች ይባላል። ሁሉም ነገር ራሳችሁ ሪሰርች አድርጋችሁ መስራትን ማወቅ አለባችሁ። ገንዘብ ከምትሰሩበት መንገድ ወይም ሪል የሆነ ገንዘብ ከምትሰሩበት መንገድ አንዱ ስፖት ትሬዲንግ ነው። ስለሱ ነው የነገርኳችሁ። እናንተ ወስናችሁ መግባት አለመግባት የራሳችሁ ነው። ሪስካችሁን ማኔጅ ማድረግ ያለባችሁ ራሳችሁ ናችሁ። እውቀታችሁን ማዳበር ያለባችሁ ራሳችሁ ናችሁ። ኪሳራም አለ ትርፍም አለ። በጣም ብዙ ብር ይሰራል፣ በጣም ብዙ ብር ይከሰራል። ግን ከፊውቸር በኪሳራ አንጻር የተሻለ ነው። በዛሬው ቪዲዮ ላይ ስፖት ትሬዲንግን ባሪፍ መንገድ ዳስሻለሁ ብዬ አስባለሁ። ይሄ ቪዲዮ ከተመቻችሁ ላይክ አድርጉት። ሌላም ገንዘብ መስሪያ መንገድ ይዤላችሁ እመጣለሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ፣ ሼር ማድረግ አይረሳ። በቀጣይ ቆንጆ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ። ይመቻችሁ። ሪሰርች አድርጋችሁ ግቡበት። አሪፍ ነው ብላችሁ ካሰባችሁ ይመቻችሁ።